ለዘንድሮ የሐጅ ጉዞ ምዝገባ አስፈላጊ የሚባሉ ዝግጅቶች ማጠናቀቁን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ከፍተኛ ምክር ቤቱ የ2018 የሐጅ ጉዞ ምዝገባና መስተንግዶን አስመልክቶ በሰጠው መግለጫ የሐጅ ጉዞን ለማድረግ ለሚመዘገቡ ዜጎች በተለያዩ የምዝገባ ጣቢያዎች የቅድመ ዝግጅት ስራው መጠናቀቁን ገልጿል። በዚህም አስፈላጊ የሚባሉ ሰነዶችን አሟልቶ ለምዝገባ የሚመጣ ማንኛውም ሁጃጅ በ30 ደቂቃ ውስጥ አጠናቆ እንዲመለስ የሚያስችል ስራ ተከናውኗል ሲል ከፍተኛ ምክር ቤቱ አስረድቷል። ምክር ቤታችን በሶስት ዋና ዘርፎች ላይ ትኩረት አድርጎ ምዝገባ የሐጅ መስተንግዶ እያደረገ ይገኛል። የመጀመሪያው የቅድመ ጉዞ ከምዝገባ ጋር የተያያዘ ጉዳይ ሲሆን በዚህ ዓመት ሐጅ ለማድረግ ንያ ያደረጉ ሁጃጆች ሳይዘናጉ በጊዜ እንዲመዘገቡ ቅስቀሳ የማድረግ ሰነዳቸውን እንዲያሟሉ በቂ መረጃና ዝርዝር መረጃዎቹን የማቅረብ እና የሚመጡትን ሁጃጆች ደግሞ መስፈርቱን አሟልተው ሲገኙ በጣም በአጭር ሰዓት ውስጥ የመመዝገብ ስራዎችን ይሰራል። ሐጅ እንደሚታወቀው ሁሉም የሰው ልጆች እኩል ሆነው የሚስተናገዱበት እንደሆነ ይታወቃል እና ግን ከሆቴል አቅርቦት ከትራንስፖርት አቅርቦት እና መሰል ነገሮች አንጻር የተወሰነ ማሻሻያ ተደርጎበት በተለምዶ ስሙ ቪአይፒ ስለተባለ እንጂ ለሐረሙ ቅርብ የሆነ ሆቴል ትራንስፖርቱን ምቹ በማድረግ ትንሽ የዋጋ ልዩነት ተደርጎበት እንደዛ አይነት አገልግሎት ዘንድሮ ኢንሻአላህ ይኖራል። ከቀደሙት ዓመታት በተለየ መልኩ ለሐጅ ጉዞ የሚመዘገቡ ሁጃጆች ስልጠና መዘጋጀቱን የጠቆሙት የከፍተኛ ምክር ቤቱ ስራ አስኪያጅና የሐጅ ዘርፍ ተጠሪ ሐጂ ሪያድ ጀማል ይህም የሐጅ ስነ ስርዓት አፈጻጸምን በተመለከተ የሚስተዋሉ ክፍተቶችን ለመቅረፍ ዓላማ ያደረገ መሆኑን ያብራሩት። በመረጃና በእውቀት ላይ የተመሰረተ የሐጅ አገልግሎት እንዲያደርጉ በስልጠና የመደገፍና ሁጃጆችን በስልጠና የማብቃት ስራዎችን ይሰራል። ሁጃጆች በሰላም ከሀገራቸው ተነስተው የሐጅ ስራቸውን አጠናቀው እስኪመለሱ ድረስ ባላቸው የሐጅ መስተንግዶ ሂደት ውስጥ የተሳለጠ አገልግሎት እንዲያገኙ በሽኝትና በውጭ ሀገር በሚደረጉ መስተንግዶች ውስጥ የተሻለ አገልግሎት እንዲሰጣቸው የማድረግ ስራዎችን ሲሰራ ቆይቷል። የሐጅ ተግባር ከእስልምና አስተምህሮቶች መካከል አንዱ መሆኑን ያነሱት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ከተለያዩ የዓለም ዳርቻዎች የሚመጡ ሰዎች መገናኛ በመሆኑ የእኩልነት ማሳያ መሆኑን አስረድተዋል። በመሆኑም ለሐጅ ምዝገባ የተሰጠው ጊዜ አጭርና አሁን የሚቀረው ከ40 ያነሱ ቀናት ብቻ መሆናቸውን በመጥቀስ ፍላጎት ያላቸው ምዕመናን ከወዲሁ እንዲመዘገቡ ጥሪ አስተላልፈዋል። እንግዲህ ጊዜው በጣም አጭር ጊዜ ነው። ከ40 ቀናት በታች ነው ያለው። በአጭር ጊዜ መዝገባው አልቆ ሐጃጆች ፓስፖርታቸውን አዘጋጅቶ ራሳቸውን ጤናቸውን መርምሮ ተዘጋጅቶ በአጭር ጊዜ እንዲዘጋጅ አጭር ቀናት ነው የሰጠው። ሁላችሁም እንድትዘጋጁ አደራችን ለማስተላለፍ እንወዳለን። ከ2000 በላይ ሁጃጆችን ለመመዝገብ ማቀዱን ያስታወቀው ከፍተኛ ምክር ቤቱ ከሌላ ጊዜ በተለየ መልኩ የጤና ምርመራ ሰርተፍኬት መያዝ አስገዳጅ መሆኑን አብራርቷል። ዘንድሮ ሜዲካል ሰርተፍኬት ማምጣት ለሁጃጁ ከጉዞ ሰነዶች መካከል ግዴታ ተደርገው ከተቀመጡት ነው እና የተወሰኑ ተጓዡ ቼክ መደረግ ያለባቸው የሕክምና አይነቶች ስላሉ ከነዛ ነፃ መሆኑ ከተረጋገጠ ብቻ ነው መሄድ የሚችለው። እሱን ደግሞ እንደ ሀገር ግዴታ ስለተደረገ ጠቅላይ ምክር ቤቱ ለሆስፒታሎች ይፋዊ ጨረታ ማስታወቂያ አውጥቶ ለመቅጠር አሁን ፕሮሰስ ላይ ነው ያለው። እሱ ፕሮሰስ ሲያልቅ እዚሁ የኛ ማዕከል ላይ መጥተው አገልግሎቱን የሚሰጡ ይሆናል። ከክፍያ ጋር በተያያዘ ቀድሞ ከነበረበት $4921 የ$600 ቅናሽ በማድረግ $4228 እንዲሆን መወሰኑ መገለጹ ይታወሳል። ይሁን እንጂ ይህ የዶላር መጠን ወደ ብር ሲመነዘር ከብር የመግዛት አቅም ጋር ተያይዞ የሐጅ ምዝገባ ዋጋው ጭማሪ ማሳየቱ ነው የተጠቆመው።